ሀይሚ እንግዲህ በሰላም ገብቻለሁ ብላ መጥታለች። እንኳን በሰላም ገባሽ ከሄድሽበት ሀገር። በነገራችን ላይ እኔ ኢትዮጵያ እየመሰለችኝ ያለው ለእኔ ብቻ ነው። ያው ከሄደችም ዱባይ ነው፣ ካለችም ደግሞ ምናልባት ወደ ሐዋሳ የምሬ ነው። ከዛው ኢትዮጵያ ላይ ሀገር ቀይራ ቢሆንስ? ትንሽ ግራ የሚያጋባ ነገር አለው። ግን ያው የትም የትም ይሁን በሰላም መግባቷን ተናግራለች ማለት ነው። እና እኔ እኮ አሁን ግርም ያለኝ ነገር ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ? ሰላማችሁ ይብዛ የኔ ውዶች ማለት ነው። አሁን ሀይሚ እግዚአብሔር ይመስገን የምሬን ነው። ሀይሚ ያላት በጣም ብዙ ሰዎች የሌላቸው አሉ። በሀይሚ ቦታ መሆን የሚፈልጉ በጣም ብዙ ሰዎች አሉና ሀይሚ አላጣችም። የሰጣ ይንሳ እግዚአብሔር ይመስገን። የፈለገችውን ነገር አድርጋ በዚህ እድሜዋ የምትኖር ሰው ነች። ስደት ሄዳ ምን ልታደርግ ነው? እኔ እኮ አሁን አልገባኝም። ላይ አሁን እኛ ዱባይ ስንመጣ ያው ከመዳን ቤት ተቀጥረን ለመስራት ህይወታችን ለመቀየር ነው። ሀይሚ ደግሞ ከሀገሯ ላይ ሆና ህይወቷን መቀየር የቻለች ልጅ ነች አይደለ? ስደት ዱባይ መታ ለምሳሌ ምን ልትሰራ? ምናልባት የራሷን ቢዝነስ ለመስራት ከሆነ በጣም አሪፍ ደስ የሚል ነገር ነው። ነገር ግን ምን ልትሰራ ነበር? እኔ አልገባኝም እውነት። ልትማር ከሆነም ይሄ የሚያስኬድ ነገር ነው። ከዛ ውጭ ግን ምን ልትሰራ እንደሆነ እኔ ግራ እየገባ ነው ስደት የመምጣቷ ምክንያት። እና እንግዲህ ከመጣችም ዱባይ ነው የሚሆነው። ዱባይ ከሆነች ደግሞ ብሩኬ የማይመጣበት ምንም ምክንያት የለም። ሲጀመር ሀይሚ አልናገርም ብትልም እሷ መምጣቷን የሚያውቅ የት ሀገር እንዳለች የሚያውቅ ሰው ይነግረዋል። እና ማለት ነው ብሩኬ መሄዱ የማይቀር ነው እሷ ወዳለችበት። ምክንያቱም ብሩኬ ሲጀመር በጣም የዋህ ልብ ያለው መልካም ልብ ያለው የይቅርታ ሰው ነው። በነገራችን ላይ ይቅርታ ጠያቂ፣ ይቅርታ ተቀባይ እና እሷ ስትል የነበረው ከዚህ በኋላ ይቅርታ የሚያደርግልኝ ሁሉ አይመስለኝም እያለች እሱ ግን አሁንም እኮ አፈቅርሻለሁ እኔም እኮ አፈቅርሻለሁ ብሎ ነው የሸረተው። አያችሁ አይደለ? እና ምንድን ነው እንግዲህ ሀይሚ እያለቀሰች ነበረ በጣም። በመጀመሪያ ቀመሚ በሰው ሀገር ሆነሽ ኢትዮጵያም ሆንሽ የትም እንባ ልታፈሽ አይገባም፣ ልታለቅሽ አይገባም። ግን አንድ ነገር ሳልነግርሽ እማላልፈው ነገር ለዚህ እንባሽ ዛሬ እንደዚህ አይንሽ ደም መስሎ እስከምታለቅሽ ድረስ መድረስሽ ምክንያቱ ብሩኬ አይደለም ሀሰንና ሀሰን ነው። ሀሰን ያንቺ ጠላት ያንቺ ገዳይ እንደሆነ ነው የምነግርሽ ማለት ነው። ይሄ ባለጌ እሱ በጎን ሆኖ ባይወተውትሽ ይሄኔ ብሩኬ ጠልፎ ባመጣሽ ሰዓት ነገሮች መፍታት ተሞክሬ ነበር። ነገር ግን ያው አንቺም ፈልገሽ ነው ከመካከል ያስገባችሁ። በእርግጥ እሷ ፈልጋው ነው ከመካከላቸው ሊገባ የቻለው። እሱ ሀሰን ሲናገር አይ እዚህ ጋር ገደብን ያዝ ብትለው ሀሰን ይህን ያክል እርምጃ ተራምዶ እንደዚህ አይነጣጥላቸውም ነበረ እና ነገር ግን እኔ ብሩኬም ለመልቀቁ መልካም ነው ብዬ አስባለሁ። ሀይሚ አንዳንድ ነገሮችን ትገነዝብበታለች። የሰው ወሬ ምን አይነት ከባድ እንደሆነ፣ ሰውን ማዳመጥ ወደ የት አይነት ገደል እንደሚያስገባ ታስባለች ብዬ አስባለሁ። ምክንያቱም ሀሰን በህይወቷ በጣም ብዙ ነገሮችን የፈጠረው በጣም ብዙ ነገሮችን። አሁን በትናንትናው ዕለት ስናያት ሀይሚ ሀሰን በቃ ትሄድ እያለ ብሩኬን ሲጨቀጭቀው እሷ ራሱን መቅረት የፈለገች ነው የምትመስለው። ማለት ወሱን የተነሳ ሰው አትመስልም ነበረ ሁኔታዋ። ሀሰን በቃ አታስቀራትም ምናምን ስትለው እሷ ምንም ነገር እየተናገረች አይደለም። ብሩኬ ደግሞ ይሄ ፍላጎቷ ከሆነ በቃ ለማየትም ነው እኮ ለማየትም ነው ያላትን ነገር ለማየት። እኔ እንጃ ብቻ የሆነ ማየት የፈለገው ነገር አለ ብሩኬ። እና ምንድን ነው ይሄ ሀሰን የሚባል በብሩኬ ብቻ ሳይሆን በሀይሚ በጣም ድራማ ነው የሰራባቸው። ብቻ ሁለታቸው እንዲለያዩ ጥረት አድርጓል። ነገር ግን ፈጣሪ ያጣመረውን ሰው ሊለየው አይችልም። ሀይሚና ብሩኬ እህሏቸው ከሆነ ነገም ዛሬም ጊዜው ቢዘገይም ቢረፍድም ራሱ ይገናኛሉ ተመልሰው ማለት ነው። ሀሰን በጣም በጣም ቆሻሻ ሰው ነው። ብሩኬን ብትሆን እኔ በትናንትናው ቪዲዮም ተናግሬያለሁ፣ ዛሬም እደግመዋለሁ። ብሩኬ ማን ነበረ ሀሰን የሚባል ሰው በህይወት ጭራሽ እንደሌለ እርሳው። ነገ አንተን አሳልፎ ከመሸጥ ወደኋላ የማይል ወንድ ነው። የምሬን ነው። እንደዚህ አይነት ጓደኛ በአፍንጫው ይተከል ከፈለገ ማለት ነው። በስማም እኔ እንደ ሀሰን አይነት ተውት። ብሩክ የራሱ ቅናት እንደሆነ ገብቶታል እኮ የምሬን ነው የምላችሁ። እና ሀይሚ እንግዲህ ፕሮሰሱን ከጀመርኩት ቆይቻለሁ። እንዴት በአንድ ቀን እንደዚህ ሆነ እንደዛ ሆነ እያላችሁ ነበር። ከጀመርኩት ኦንላይን ቆይቻለሁ ብለሻል። ስለዚህ ነገሮችን ያው ከብሩኬ ጋር እያለች በድብቅ ነበረ ስታረግ የነበረው። ሲቀጥል ደግሞ ማለት ነው አሁን ሀይሚ እንዴት ነው የእዩ ልጅ የብሩኬ ናት ተብሎ ሰው ሁሉ አምኖ ተቀብሎ ባለበት ሰዓት ላይ ሀይሚ ዛሬ መንገድ ተነስታ ሄዳ ቢሆን ኑሮ እኔ ራሱ እንኳን ሄድሽ ነው የምለው። ምክንያቱም አሁን እች ልጅ ትክክለኛ የብሩኬ ልጅ ሆና ቢሆን ኑሮ ሀይሚ በሰላም አትኖርም።
ለምን እዩ አታኖራትም? ሁሌም እየመጣች እንደ መርፌ ጠቅ እያደረገቻት በጣም ነው የምታሰቃያት። እና ከዚህ ሁሉ እንኳንች ነው ነበር የምለው። አሁን ግን ስህተት ያለው ከሀይሚ ነው በእውነቱ ማለት ላይክ የሆነ ሰው ይጋጫል። ብሩክ አሁን በጥፋቱ አላመፀም። አጥፍቻለሁ ብሎ ትቢት አልተሰማውም። ይቅርታ ለመጠየቅ ወደኋላ አላፈገፈገም። ባጠፋው መሰረት ይቅርታ እየጠየቀ ነበር። ነገሮችን ለማቃናት ለመደፋት የሞከረውን ነገር እሱ ለማቃናት ጥረት እያደረገ ነበር። እሱ ጥረት በሚያደርግበት ሰዓት ግን ሀይሚ ሀሰንን ይዛ መጣች። ይሄ ልጅ በጣም ከአቅሙ በላይ ሆነ። መታገሱ ከአቅሙ በላይ ሲሆንበት ሀይሚንም የመታት ምክንያት ማለት ነው። ሀይሚንም መቼም ሊመታት አይችልም ነበር ብሩኬ። የማይደረግ ነገር ስላደረገች ነው እጁን ያነሳባት ማለት ነው። ከአቅም በላይ ስለሆነበት በቃ ራሱን መቆጣጠር ስላቃተው ሀይሚ ይህን ነገር ታደርጋለች ብሎም ስላልጠበቀ ነው በሰዓቱ እንጂ ብሩኬ ኔቨር ኤቨር ሀይሚን በጥፊ አንስቶ የሚማታ ወንድም አይደለም፣ ለወደፊትም አያደርገውም ነበር። አንደኛ ነገር እሱን ስላየ፣ ሲቀጥል ደግሞ ያው እሱ አስታደርጋቸው የነበሮች ልክ ስላልሆኑ ነበር እና በዛም ደግሞ ደብሮታል እጁን በማንሳቱ ማለት ነው። እና ምንድን ነው ሀይሚዬ አሁን እንደዚህ ማልቀሱ ትርጉም የለውም ብዬ አስባለሁ። ነገሮችን እያቸው ያለሽበትን ነገር በቃ ሁኔታው እንዴት ነው አየሩ እንዴት ነው የሚለውን አይተሽ ከዛ በኋላ ግን ማለት ነው ይሄን የመሰለ አበባ የሆነ ህዝብ ሁሉ የሚቀናበትን ፍቅር ባይጠፋና ባታደፈርሱት በጣም የተሻለ ነው። ከዚህ ጋር ሰው እንደዚህ ታዝናላችሁ እንደዛ ታዝናላችሁ አትበይ። ዋናውና ዋናው የምትጎዱት እኛ አይደለንም። እኛ እኮ ከንፈራችን ልንል እንችላለን እናንተ ስትለያዩ፣ ምክንያቱም ፍቅራችሁ ስለሚያምር ደስ ስለሚለን መለየት የለባችሁም ብለን ስለምናስብ። ከዛ ውጭ ግን ከሁለታችሁ ውጪ እኛ እንደናንተ ልንጎዳ አንችልም። ሁለታችሁ ግን በጣም ትጎዳዳላችሁ። ስለዚህ ስለ ሰው ሳይሆን ስለ ራሳችሁ ስለ ፍቅራችሁ ብላችሁ እንደገና ተመልሳችሁ ብትገናኙ። ሲጀመር ብሩኬ መሄዱ የማይቀር ነው ዱባይ ከሆነች ማለት ነው። ካልሆነም ደግሞ ብሩኬ ካልመጣ ሀይሚ ብትመልሽ የተሻለ ነው እንዴ ማለት ላይክ በቃ በህይወታችሁ ሌላ ወንድ ታመጣላችሁ። ከዛ ፍቅር የተለየ ምንም ሊኖረው አይችልም። እንደውም የባሰ መጥፎ ሰው ሊገጥመን ይችላል በህይወታችን አይደለም ፍቅርን እንደዚህ ገፍቶን ሄደን ማለት ነው። አሁን ሀይሚ እንዴት ነው አፈቅርሻለሁ ሲላት እንኳን እኔም አፈቅራለሁ ብላ መቅረት ትችል ነበረ። እያስፈራት ያለው ለወደፊት የሚፈጠረው ነው። ለወደፊት የሚፈጠረውን ካሰብሽ ለወደፊት ከህይወትሽ የሚገባውን ወንድም በዚህ መልኩ ነው ልትለየው የምትችይው ሀይሚ። ምክንያቱም የሰው ልጅ ሆኖ አብሮ እያለ የማያጋጨው ነገር በጭራሽ የለም ለማለት ይከብዳል። አለ ሁልጊዜም እንኳን በፍቅረኛሞች ተራርቃችሁም የሆነ ነገራችሁን ላይክ እንዲ ገደብ አለው። አሁን ፍቅረኛ ስትሆኑ እንደ ባልና ሚስት አይደለም። ባልና ሚስት ስትሆኑ ሁሉ ነገራችሁ ነው ግልጽ የሚሆነው ከዚህ ጋር። ስለዛ እንኳን ፍቅረኛሞች አይደለም ባልና ሚስት አብረው እየኖሩ አንድ አካል አንድ አምሳል ሆነው እየኖሩ ሳይጋጭ የኖረ ሰው የለም። እና ለወደፊቱም አንቺ ራስሽን ማሳመን ያለብሽ በግንኙነት ውስጥ መጣላት መታረቅ አለ የሚለውን ከጭንቅላት ልታስገቢ ይገባል። ሀይሚ እየፈራሽ ያለሽው አንቺ ለወደፊት ስለሆነ የወደፊቱን እኛ ነገ እንሙት ወይም ደግሞ ከነገ ወዲያ ወይም ዛሬ እንደር ምንም የምናውቀው ነገር የለም። የዛሬን ብቻ በሰላም ማሳደሩን ነው የምናውቀው። ስለዚህ እያፈቀርሽው ይሄን ያክል እየተሰማሽ መሄድሽ ራሱ ለእኔ ታምር ሆኖብኛል እኮ። እኔ የማፈቅረው ሰው ካለ ለምን ልለየዋለሁ? የፈለገ ነገር ቢሆን። በነገራችን ላይ እኔ ልለየው የፈለግኩትን ሰው በጭራሽ እንኳን ጸጸት አይደለም እንደዚህ ማልቀስ ዞር ብዬ ላየው አልችልም። ጭራሽ ወስኜ በቃ ልለየው የፈለግኩትን ሰው ማለት ነው። ሀይሚ ደግሞ በእልክና በንዴት ስለሆነ አያችሁ አሁን ተመልሳ ማልቀስ ጀመረች። እና እንደዚህ እያደረገኝ ያለው ምን እንደሆነ አላቅም አለች። ጸጸት ይሁን ንዴት ይሁን እልክ ይሁን እኔ ግራ እየገባኝ ነው ብላለች። ቶሎ ብለሽ መወሰንሽ አዎ ያናድዳል። የሰው ልጅ ተረጋግቶ መወሰን አለበት። ከዛ ውጭ ግን ጸጸት ይሁን ላልሽው አይ ሀይሚዬ አሁን አንቺ ገና ነሽ። ከጸጸቱ ደረጃማ አልደረሽም እኮ በእውነት። አሁን ይሄ ምናልባት ብቻሽ ስትሆኝ ተረባብሸሽ ሀገሩም አዲስ ሆኖብሽ ደብሮሽ ምናምንም ብሩኬን አስታውሰሽው ሊሆን ይችላል። የምሬን ነው የምልሽ ሀይሚዬ ጸጸቱ የሚቀጥለው ምናልባት የራስሽን ህይወት ልትጀምሪ ስትይ ምናልባት ላይክ ብሩኬን ለመርሳት ስትይ ጸጸት ነው የሚይዝሽ ሲጀመርም ማለት ነው። በህይወትሽ በተለይ የሆነ ወንድ መጥቶ ፍቅር ስትጀምሪ ያኔ እኔ እንጃ አላቅም እኔ እንዴት ብዬ መግለጽ እንዳለብኝ። እና ጸጸት እንዲህ በአንድ ቀን ዝም ብሎ ዘሎ የሚመጣ አይደለም። በነገራችን ላይ ቀስ በቀስ ነው የሚመጣው። ሲጀመር ደግሞ ጸጸት አሁን እኛ የምንጸጸተው እንዴ ነው ያልጨረስነው ነገር ሲኖር፣ ጨርሰን ያልሄድነው ነገር ሲኖር፣ ከዚህ ጋር ወዝፈ ነው የሄድነው ነገር ሲኖር
ያ ጸጸቱ ልንወጣበት የማንችለው ጸጸት ነው የምንገባው እና ሀይሚ ብሩኬ አጥፍቶ ይቅርታ አልጠይቅሽም ብሎሽ ሄዶ ቢሆን ኑሮ አንቺ አትጸጸችም ነበር፣ በጨረሻ አትጸጸችም ነበር። ነገር ግን ይቅርታ ብሎሽ ለምኖሽ ነበር ለማስተካከል። ከዛ ምንድን ነው የምትለው አሁን ምን አለበት ያኔ እሺ ብዬ ቢሆን ኑሮ፣ ምን አለበት ነገሮችን አስተካክዬ ቢሆን ኑሮ እያለች በጭንቅላቷ ያንን ነገር ታምሰለስለዋለች። በዛ ሰዓት ላይ ይሄን በምታስብበት ሰዓት የሚሰማት ጸጸት ነው ለሷ ማለት ነው። ሲጀመር እኔ እንጃ የፈለገ ነገር ቢሆን በሀይሚ ህይወት ወንድ አይመጣም ማለት አይደለም። እንደው ከተለያዩ አይለያዩም። በእርግጥ አላቅም እኔ እንግዲህ እኔ ስለነሱ አላቅም። በእውነት ለመናገር ፈጣሪ ብቻ በመካከላቸው ይግባ። ይሄ ጭራቅ ጭራቅ የመሰሉ ሰዎች በመካከላቸው ካሉ ሲጀመር በጣም ከባድ ነገር ነው። ምድረ ቀናተኛ ማለት ነው። ስለዚህ አሁን የብሩኬ ማንነት በደንብ ልትረዳው የምትችለው ሀይሚ በራሷ ጊዜ ህይወት የጀመረች ጊዜ ነው። ምናልባት ወደ እሷ የሚመጣው ወንድ ላይክ እንደ ብሩኬ ላይሆን ይችላል ሁሉ ነገሩ። ብሩኬ የሚሰጣትን ፍቅር ያ ሰው ላይ ሊሰጣት ይችላል። ብሩኬ የሚያሳያትን ነገር ያ ሰው ላይ ያሳያት ይችላል። እና በዛ ምክንያት ስለ ብሩኬ ያለው ነገር ጸጸት ይይዛታል ሀይሚ ማለት ነው። ደግሞ ይሄ የማይቀር ነገር ነው። የምሬን ነው የምላችሁ። በተለይ ደግሞ እያፈቀረችው ጥላው መሄዷ ራሱ ይሄ አንድ ትልቅ ጸጸት ነው የሚሆንባት ማለት ነው። ስለዚህ ከዚህ ሁሉ ጸጸት ከመግባት ያለውን ፍቅር አድሳችሁ በጣም የሚያምር ፍቅር ነው ያላችሁ። ምንም የጎደላችሁ ነገር የለም። እግዚአብሔር ይመስገን ብላችሁ እልካችሁን ጥላችሁ ጸባያችሁን አሳምራችሁ በአንድ ላይ ብትሆኑ ባይነኝ እኔ ማለት ነው። እና ሀይሚ በዚህን ያክል ማልቀስ አይጠበቅብሽም። ሲጀምር አንቺ መሄድ ፈልገሽ ነው የሄድሽው። ምን ይደረጋል? እሺ የምሬን ነው ማለት እኔ እኮ ግራ ይገባኛል። አሁን አንዳንዴ ብቻ በጣም ከባድ ነው። ወይም ጊዜዎቹ ሳይረፍዱ ደግሞ እኔ የሚቀበለኝ ሁሉ አይመስለኝም አትበይ። ብሩኬ ሁሌም ልቡ ለአንቺ ክፍት ነው። ታውቂያለሽ የብሩኬን ባህሪ። የምር አሁን አንቺ ነው እንጂ እምቢ ያልሽው እኮ ይኸው እሱ እየተደፋ እኮ ይቅርታ እየጠየቀሽ ነበረ። አንቺ እምቢ ስላልሽው ነው። ስለዚህ ብሩኬ አንቺን የሚቀየምበት ምንም አይነት ነገር የለውም። ለጊዜው ሊናደድ ይችላል፣ ሊበሳጭ ይችላል። ሰው ነው እሱ። ደግሞ አትበሳጭ ማለት አይቻልም። ግን ደግሞ ይቅርታ ካልሽው ማለት አንቺ አጥፍቻለሁ ብለሽ የሚሰማሽ ነገር ካለ አዎ እኔም አጥፍቻለሁ ተባብላችሁ ፍቅራችሁን አድሱ። ከዚህ ውጭ እኔ ምንም ማለት አልችልም። ቤተሰብ ማርያምን ማለት አንዳንዴ በራሳችን ነገሮችን እናደፈርሳቸውና በኋላ ላይ ነገሮች ውስብስብ ይሆኑብናል ማለት ነው። እና አሁንም ቢሆን ብሩኬ ያፈቅራታል እኮ ሲጀመር ላይክ እንዴት ነው ብቻ ፈጣሪ አምላክ ሰላሙን ያወርድላችሁ። በመካከላችሁ ያለውን ነገር ቅርፍ አድርጎ እልከኝነታችሁንም አስወግዶ ወደ ሰላም ያምጣችሁ። እውነት